እየተገረፈሽ ነው አይደለ? አባዬና እማዬ ቢደባደቡ ማንም ያሸንፍ ይመስልሻል? በፍርሃት በድል ሆናለች። አባዬ አባዬ ማግን እማዬ እኔ እኮ ሰራተኛዋ ሰላም ነኝ። አሁን ከኔ ጋር መተኛት ከፈለግሽ እስከዛሬ ብቻዬን ነበር። አሁን አብራኝ የምትወጣ ጓደኛ አገኘው ማለት ነው። ደግሞ ማናት አብራኝ የምትባረረው? በእናትሽ ከየት እንዳረገዘች እንኳን ማታውቂው ያቺ ነፈስ ሰላምና አንቺ ከዚህ ቤት ልቃሽ ትወጣላችሁ። ይኸውልሽ አቢጌል፣ እኔ ራሴን ወክዬ ነው የምናገረው። በቃ ከዚህ ቤት አልወጣም። ምንድነው አንቺ? ቆይ ለፍስፍስ ነው እንደፈለግሽኝ? እየገባሽ አይደለም? ቆይ ምን እዚህ ቤት ከሰላም ጋር የምትሰሩት? ለምን ሁሉ ጊዜ ከሷ ጋር አብራችሁ የምትመካከሩት? አረ ኤቢ ስለፈጠረሽ በእናትሽ፣ እኔ ህይወቴ እንደ ገለባ የቀለለ ነው። አንቺ ግን ውስብስብስብስብ እያደረግሽብኝ ነው። ሰላም እውነተኛ የልጇን አባት ስለማታውቀው አንቺ ደግሞ ከሌላ ቦታ ወንድ ጋር ሲል ታምጭላት ነው። እና ደግሞ በምትኩ አንቺና ናታን ልተግባባችሁ ነው እና በዛ ላይ ተስማማችሁት። የኔ ናት በቃ ነገርኩሻ። በቃ ተኝ እንዳትከተኝ ልሂድበት። አልጨረስኩም። የት ነው የምትሄጂው? አንቺ ምንድነው ችግራችሁ? እኔን ታይኝ ብዬሻለሁ አቢጌል። አቢጌል አንቺ እኔን በጥፊ መታሽኝ። እምልሽ በደንብ አዳምጪ። እኔ አባትሽን ብዬ ነው እንጂ የተውኩሽ እንኳን አንቺ ከማንም ዱርዬ ጋር ነው ስቀጣቀጥ ያደኩት። ትሰሚኛለሽ? ከዚህ በኋላ ከሰላም ጋር አንድ ላይ ባያችሁ እገልሻለሁ። እሺ? እና ደግሞ እዚህ ቤት በሰላም አስወራት። ምንድን ያደረግሽ? አባዬ ልትዋሺ ትሞክሪያለሽ እንዴ? ጭራሽ መንገድ ላይ አስቆመሽ በጥፊ ትመቻታለሽ? እሺ ሁሉ ነገር ቤት እንነጋገራለን። አሁን በኪና ውስጥ ምንድን ነው የተፈጠረው? ምንም ነገር ሳትደብቂ ንገሪኝ። ወደ ቤት እየመጣሁ ያለ ጠራች። ከዛ ምንድነው ምናምን ብዬ ስዞር በጥፊ መታች። እንዴ ዝም ብላ በጥፊ ትመታሻለች? እሱማ የሆነ ነገር አውርታ ተሞዳሙዳ ምናምን አለች። በምን ምክንያት? ለምንድን ነው የመታችሽ? አባዬ እሱ እንኳን የሚረባ ነገር አይደለም። ኦ የሚረባና የማይረባውን እኔ ያውቃለሁ። አንቺ የጠየኩሽን ብቻ መልሽ። ያው እንደ ድሮ ነው። እዚች ቤት አትኖሪያትም። ከዛ ደግሞ ከሰላም ጋር ምንድነው ያላችሁ ግንኙነት? ምንድነው የምታወሩት? ምንድነው የምትንሾካሾኩት? ምናምን አለችና በጥፊ መታች። ከሰላም ጋር ምን? በቃ ከሰላም ጋር ስታይ ደስ አይላትም። ከናታን ጋር ራቂ ብላኛለች። ከዛ ደግሞ አሁን ከሰላም ጋር ምንድነው የምታወሩት? ያላችሁ ነገር ምንድነው ምናምን ነው የምትለው። እንዴ ቆይ ለምንድን ነው ከሰላም ጋር ማየት የማትፈልገው? ዳጣ እየተገረፈሽ ነው አይደለ? ቆይ ከሷ ቀጥሎ ማን ነው የሚገረፈው? ምን አቅልሻለሁ? እኔ እኮ አሞኛል፣ መድኃኒት እየወጥኩ ነው። በዛ ላይ ደግሞ አላጠፋሁም። አንቺን ነው የሚገርፍሽ? ይልሽ እኔ ትልቅ ሰው ነኝ፣ አልገረፍም። እሺ አባዬ እኮ እንዳትንቀሳቀሽ ብሎሽ ነው የሄደው። ተይኝ እስኪ ሂጂ ወደ ክፍልሽ ግቢና ተኝ። እንዳትንቀሳቀሽ ብሎኛል አባዬ። እኔ ነው ያለው አንቺን አይደለም። እሺ እኮ አንቺ እንዳትንቀሳቀሽ ካለሽ እኔም አልንቀሳቀስ።
እንግዲያውስ ከናጠጋጊብና አብረሽ ተጋረፊ። አይ አልገባም። ግን ቆይ ምን አጥፍታችሁ ነው? የዚህ ቤት ቁጣ መች በጥፋት ሆነና? አይዞሽ በቃ እሺ የኔ ውዴት። አባዬ አይገርፍሽም። አስፈራርቶ ብቻ ነው የሚተውሽ። ዝም በይዋ እንዳለጋጭሽ። እኔ ከሰላም ጋር ብቻ ሳይሆን ከናታንም ጋር ስታይ ደስ ይላል። አሁን የጠየኩት ስለ ሰላም ነው። ለምን ነው ከሰላም ጋር ስታይሽ የምትናደደው? ያው ትመካከራላችሁ ምናምን ነው የምትለው። ምንድን ነው የምትመካከሩት? ኧረ አልተመካከርንም፣ ግን በቃ እኔን ከማንም ሰው ጋር ስታይ ደስ አይላትም። ያመታችኝ ደግሞ ከዚህ ቤት አልወጣም ስላልኳት ነው። ቆይ እርግጠኛ ነሽ አሁንም ከዚህ ቤት ልቀቂ ነው የምትልሽ? እኔ እንድትቆጣት አልፈልግም፣ ግን እንደዛ ብላኛለች። አባዬ ግን እኔ እቺ ልጅ የሆነ ነገሯ ልክ አይመስለኝም። የሆነ ሐኪም ቤት ምናምን ብትወስዷት ይሻላል። ሄሎ ማዬ። ሄቢ እንዴት ነሽ? ደህና አይደለሁም ማዬ። ምን ሆነሻል? የት ነው ያለሽው? እቤት ነው ያለሁት ማዬ። አባዬ ቁጭ ብሎኝ እሱን እየጠበቅኩት ነው። ቆይ ምን አጥፍተሽ ነው? ምንም አላጠፋሁም ማዬ። አንቺ አትመጪም? እና ፈርተሽ ነው አትመጪም ወይ የምትይኝ? አዎ ማዬ ፈርቻለሁ። እሺ አሁን አትመጪም እማዬ? አዎ እማዬ ቶሎ ነይ። እሺ እኔ የምልሽ ኤቢዬ፣ አባዬና እማዬ ቢደባደቡ ማንም ያሸንፍ ይመስልሻል? እኔ ምን አቅልሻለሁ? እኔ ግን ማለት ነው እማዬና አባዬ ቢደባደቡ ዳጣ የምታሸንፍ ይመስለኛል። ዳጣ እኮ በጣም ኃይለኛ ናት። አቢጌል አንቺን ብቻ ሳይሆን ሁሉንም እያስቸገረች ነው። ከሰላም ጋር ትጣላለች። ውሃን በቀን አንድ ጊዜ ሳትመታት አትውልም። በመክራት ልትለወጥ አልቻለችም። የምር አንዳንዴማ የምታስበው ሀሳብ በጣም ነው የሚያስቀኝ። እኔ ብልጣታለሁ እኮ ብልጥ ትመስላለች፣ ግን በጣም ሞኝ ናት። ገና ብዙ ያልተረዳችው ነገር አለ። ብላት እኮ ልትለወጥ አልቻለችም። ይኸውልሽ አንቺ እህቷ ነሽ። እህቷ መሆንሽን ደግሞ አታውቅም። ስለዚህ አንቺ ሁሉ ነገር መቻል አለብሽ። ቅድም እንኳን ስትመታሽ ዝም ስትያት አይቻልም። ግድ የለሽም፣ ሁሉንም ነገር ቻል አድርጊው። ይኸውልሽ ዳጣ፣ ወደፊት ምንም ነገር አትበያት። እኔ እኮ ዝም ብዬ አልተቀመጥኩም። ሁሉንም ነገር አስተካክለዋለሁ። ወደፊት ይሄ ቤት ደስታው ሳይጠፋ ሁላችንም ደስ ብሎን እንኖራለን። እንደምፈልገው ይሆናል። ይሄ ቤት ደስታው ሳይጠፋ ሁሉንም ነገር አስተካክለዋለሁ። እሺ በቃ አሁን አንቺ ሂጂና አቢጌልን ጥሪያት። ነይ እየተባልሽ ነው መኝታ ቤት። እንዴ እኔ እኮ አላጠፋሁም። እኔ ምንም አላጠፋሁም እኮ። አንቺን አይደለም አቢጌል ነው። አንተ ምን ሆናችሁ ነው? ምንድነው እንዴ? ምንድነው እንጂ ምን አጥፍተሽ ነው ልብሽ እንደዚህ እንደ ሞተር የሚንደቀደቀው? እማዬ አባዬ መኝታ ቤት ላይ ብሎ አስጠራኝ። ምን አጥፍተሽ? ወይ ተሻለሽ እናቴ? አባዬ በጣም ተቆጥቷል። ኤቢ መኝታ ቤት እያስጠራት ነው። ምን አጥፍታ ነው? አንቺ ግን ቆይ ታዲያ አንቺ ነሽ እንዲያጠፋሽው? ለምንድን ነው ወጥመድ እንደተያዘች ድመት እንደዚህ ፍዝዝ ድንግዝ ያልሽው?
አባዬ መኝታ ቤት እያስጠራት ነው ኤቢ። አሁን ተሽሎሻል አይደል እናቴ? እሺ ምን አጥፍታ ነው? እኔ እንጃ አልነገረችኝም። ዳጣዬ አንቺስ ደህና ነሽ? ደህና ነኝ እቴ። ዳሬ ምንድነው የተፈጠረው? ልጆቹ ምን አድርገው ነው? አብግልን አስገቢልኝ። እንዴ ቆይ ቀበቶ ያዘጋጀውለት ግርፋት ነው? አዎ ተመክሮ ያልገባው ተገርፎ ይገባዋል። ኧረ ዳሬ በዚህ ዘመን ግርፊያ? አዎ ማርቲ መገረፍ ካለባት ትገረፋለች። ቆይ እሺ ምን አጥፍታ ነው? የእሷ ጥፋት ዛሬ አይደለም አንድ ብሎ የጀመረው የተጠራቀመ ዛሬ ሁሉንም ታወራረደዋለች። ውይ ዳሬ ስሞትልህ ግድ የለም በቃ ለዛሬ ለፋት እኔ ቀስ ብዬ መክራታለሁ። ተመክራማ የሚገባት ቢሆን ጥሩ ነበር። አሁን አንቺ ውጪና አብጌልን አስገቢልኝ። ውሃንም ወደ ክፍሉ አስገቢያት። ኧረ ዳሬ በሞቴ ውሃ ራሱ እየተንቀጠቀጠች ነው። በፍርሃት በድል ሆናለች። ደግሞ ስትገፋት ካየች ጭራሽ እንቅልፍ ማይወስዳት። በደንብ እኮ አልተሻላትም ዳሬ። ማርቲ ከወሰንኩኝ ታውቂኛለሽ። መክሪያት ዘክሪያት አልሰማም ብላኛለች። አሁን አብጌልን አስገቢልኝና ውሃን ወደ ክፍሉ አስገቢያት። ዳሬ እባክህን እሺ በለኝ ስማኝ። እኔ መክራታለሁ አልኩህ እኮ። ምን አለበት ለዛሬ ብታልፋት። ማርታ ሂጂና አብጌልን አስገቢልኝ አልኩሽ። አይደለም ቆይ እሺ እንዳታስደነቅ ማለቴ እሺ እንዳትጎዳት በቃ ውጪና አስገቢልኝ አልኩሽ። እሺ ምን ሆነሽ ነው? አሞሻል እንዴ? ኤቢ ልትገደል ነው። ማን ነው የሚገላት? ምን አጥፍታ ነው? አባዬ ነው እኮ። ምን አጥፍታ ነው? መብራት አላጠፋች። ምንም አላጠፋች ማለት እሺ፣ ምን ሰርታ ነው? ምን አጥፍታ ነው? እኔ እንጃ ብቻ አባቢ ዳጣንና ኤቢን ይዟቸው መጣ። ዳጣን ማለችበት ጭራሽ ትልቅ ችግር ተፈጥሯል ማለት ነው። ስለዚህ አንቺ እዚህ ሁኚ በቃ አትሂጂ። እሺ ግን እኮ ናታን እኔ አሞኛል እኮ። እዚህ ቁጭ በይ አትሂጂ አንቺ። ምን ነበር ያልኩሽ? አባዬ የዛሬን ብቻ ይቅርታ አድርግልኝ። መልሽልኝ። ምን ነበር ያልኩሽ? ምን ነበር ያልከኝ አባዬ? እንዴ ምን ነበር ያልኩሽ? ስንቴ ነው ከጥፋትሽ የመለስኩሽ? ስንት ጊዜ ነው የአንቺን ጥፋት የደበኩልሽ? እሷም እኮ አናዳኝ ነው አባዬ። ቆይ ምን አድርጋ ነው የምታናድድሽ? ቆይ ብታናድድሽስ ለእኔ ንገሪኝ አላልኩሽም? እንዴት መንገድ ላይ በጥፊ ትማቻለሽ? አባዬ እሷም እኮ ታታይ ነበር። ዝም በይ አባዬ። ለሰው ልጅ ብለህ እኔ ልትመታኝ ነው? ቁጭ በይ። እንዴት እንደዚህ ታደርጊያለሽ? ምንድን አጥፍታ ነው? ካንቺ ጋር ነበራችሁ? አዎ ውጭ ላይ ነበር። ከዛ በጥፊ ስትመታኝ ደረጃ መኪና ውስጥ ነው የቱ። ለምንድን ነው የመታችሽ? ማለት ምን አድርገሻት? ምንም አላደረኳትም። ያው እሱ ስላየን ነው እንጂ ያን ያክል ከባድ ነገር አይደለም። በጥፋቱ እስከሆነ ይበላት፣ የራሷ ጉዳይ። ሲነገርሽ ካልሰማሽ እንደዚህ ነው የሚሆነው። እሺ አባዬ፣
ነገርኩሽ እኮ አንቺ እያደረግሽብሻል አይደለም? እኔ ስንት ጊዜ ነው የነገርኩሽ? አባዬ በቃ ጭራሽ መንገድ ላይ ትማቻለሽ። እማዬ አድኝኝ። መንገድ ላይ ትማቻለሽ ወይ ንገሪኝ። ወይ ዶሪ በሞቴ በቃ ይበቃታል። አባዬ በእናትሽ በጣም እያሳመመኝ ነው። እማዬ በእናትሽ አድኝኝ። ምን ይበቃታል? ብነግራቱ አልሰማም አለችኝ። አንቺ ስንት ጊዜ መከርኳት፣ ስንት ጊዜ ነገርኳት። ጭራሽ እየባሰባት ይሄዳል። ጭራሽ መንገድ ላይ ትማቻለሽ። በቃ ዶሪ በቃ እንዴ ተረጋጋ። ከዚህ በላይ ምን ታደርጋታለህ? በቃ ተረጋጋ እባክህ። ነግሬሻለሁ በሞቴ ይሄ የመጨረሻሽ ነው። እዚህ ቤት ውስጥ ሁለተኛ እንደዚህ አይነት ስህተት ባይ ወይኔ ወይ አንቺ። በቃ ተረጋጋ፣ በቃ ተረጋጋ ዶሪ። ምን አለበት አቢኮ ሲናገርሽ ብትሰሚ። እንዲህ በእጃችን ልጣፊ። ይሻልሻል ቢነግሩሽ አሰሚ። አባዬ እባክሽን፣ በጣም እያመመኝ ነው። ምን አለበት ሲናገርሽ ብትሰሚ። በቃ ዝም በይ እሺ፣ በቃ ዝም በይ። ጣጣም አንቺ ልብ ይብልሽ። በቃ ዝም በይ። ኤቢ በቃ እስካሁን ድረስ አለቀሽ። ይበቃሽም። ምን አትነፋረቂ እንጂ ፈገግ። ተገርፈሽ ሙተሻል። እኛ እንዴት እየተገረፍን እንዳደግን ባየሽ። ያንቺ እኮ የኔ ሰውነት እንደማከክ ነው የሚቆጠረው። ሄደሬ ተው የእኛን ነገርማ አታንሳው። እንዴት ተገርፈሽ ታውቂያለሽ እንዴ? እንዳታይ መገረፍ ቢሉሽ መገረፍ ነው። ቃሉ ራሱ አይገልጸው። ቆዳችን እስኪነሳ ድረስ ነበር የምንገረፈው። እማዬ አንቺም ተገርፈሻል? ቆይ ምን አድርገሽ ነው የተገረፍሽው? አራቶይ ደሪ መርፌትዬ፣ መርፌ ልብስ ምናምን የሚሰፋበት መርፌ፣ ልብስ የሚሰፋበት መርፌ ጥዬ ነው የተቀረፍኩት። አንዴ እናቴ ግዢ ብላ 5 ሳንቲም ሰጠችኝና ጭ ገዝቼ ስመለስ ሳር ውስጥ ጠፋብኝ። ከዛ 1 ሰዓት ሙሉ ሳሩን ጠርጠር እያደረኩ ብፈልግ ጠላትሽ ጠፍት ይበል ልም አለ። ከዛ እናቴ በጣም ስቆይባት ጊዜ ተናዳ እሳት ለብሳ እሳት ጎርሳ ቻልችልሽ። ወይ አቤት ድንጋጤ! እንዴት ከፉ እንዳልኩ። መርፌ የጠፋብኝ ሳይሆን እኮ ሰው የገደልኩ ነበር የምመስለው። ስማ ደግሞ እኮ ስናያቸው ምን እንደነግጠው ነገር ወላጆቻችን ሳይሆኑ እኮ ጠላቶቻችን ነው የሚመስሉ። ታደስ ከዛ ስማዬ ከዛማ አንጠልጥላ ቤት ወሰደች። ከዛ ሰው እንዳይደርስ በሩን ዘግታ እንኪቅም ለምን ከዛማ ማን ይገላግል ያሽ እንኪቅመሽ። ኧረ እማዬ ኧረ አፈርሶን ግን ማሰጥ ነይ ደብድቢ፣ ነይ ተነሽና ደብድቢ ማለት አመጣች። ኧረ እማዬ አይደለም ሰባይ ለምጩ ለማልቀስ ጊዜ እንኳን ልትሰጠኝ አልፈለገችም። ብላኝ በቃ አልወጣልሽ ሲላት ይዛ ከመሬት ታላተመኝ ጀመር። ኧረ እማዬ ተይ ብል ማሰጡኝ። ይሄው እንደዛ ቅጥቅጥ አድርጋ ሙሉ ቀን ታስለቅሰኛለች። ኢቭን ለማልቀስ እንኳን እኮ እድል አይሰጡንም ነበር። ይገርማችኋል፣ እንደዛ ተደብድበን ለቅሶ እንኳን አይፈቀድም ነበር። እንጭራሽ ማጉረብ እንዴት አለች? አንተም ተገርፈህ ነበር እንዴ? ዳጣ ጭንቅላቴ ትልቅ የሆነው በተፈጥሮ መስሎሽ ነው እንዴ? እና አንዴ በተኮረኮምኩት እኮ ነው በቃ ሳይቀንስ እዛው ይቀር።
የተፈጥሮ መስሎሻል አይደል? ኧረ ተይ የድሮ ዱላማ ተይ። አሁን ምን ይመታሉ እነዚህ እንዴ? ስድብ እንኳን እኮ ያስለቅሳቸዋል። ታዲያ ይኸው ለምቦጫቸውን ዘርግተው ይብሉ። ያዝደርዬ እንዳት አይ ልጆች ግቢ። አንተ ልጅ ቆይ እዚህ ብቻ ምን ታደርጋለህ? ሁሉም እኮ ሳሎን እየተጫወቱ ነው ያሉት። የሆነች መጽሐፍ ጀምሬ እኮ አጓጉቶኝ ልጨርሳት ብዬ ነው። እማዬ ራሱን አስትለኝ ነበር። አንተ ደግሞ ሁሉ አንዳንዴ በጣም ታበዛዋለህ። የሰው ልጅ እኮ ተገልጦ የማያልቅ መጽሐፍ ነው። አንዳንዴ ከሰዎች ጋር መጫወት እኮ ቆንጆ ነው። እውነትሽን እኮ ነው ሰላምዬ። ደግሞ ቀና ቢግል ተገርፋ ሁሉም ልጆች ተጨንቀው ነበር። አሁን ደግሞ ሳሎን ተቀምጠው እየተሳሳቁ ነው። ኤቢ ዳጣን ስትመታት አባዬ አይቷት ነው፣ ለዛ ነው የገረፋት። ኧረ በጣም ጥሩ ነው ያደረገው። ኤቢ እኮ በቃ ከመስመር እየወጣች ነበረ። በዚህ ዘመን ልጅ ያጠፋች ብሎ የሚመታባት ከየት ይገኛል? ሌላው ቢሆን እኮ የራሷ ጉዳይ ብሎ ነበር የሚተዋት። ኤቢ ግን በጣም እድለኛ ናት። በእጅ የያዙት ወርቅ ሆኖባት እኮ ነው ልጅቷ እንደዚህ የምትሆነው። ወይ አሁን እንግዲህ እስክትረሳው ይሄን ቤት አሁን አረፍ ይላል ነው ብለሽ ነው? ይሆናታል። ለዚህ ሁሉ ነገር መነሻው ደግሞ አንተ ራስህ ነህ። ኧረ ተይኝ ሰላምዬ። አቤት በልሻውን እሱን ተውና ቡና ወይ ሻይ ምን ላምጣልህ? በቃ ይቺን ጨርሼ ልወጣ ስለሆነ ከራት በኋላ ሻይ ታመጭልኛለሽ። በቃ ግን ተይው በቃ ራሴ መጥቼ እወስዳለሁ። እሺ በእናትሽ ብቻ እንዳትወር። አይ ጊዜ በተለይ አንድ ጊዜ የተገረፍኩትን በጭራሽ አረሳው። ወይ አባዬ ምን አድርገህ ነው የተገረፍኩት? ስሙን ሰርቄ ቁማር ተጫወትኩ። እንዴ ተው ዳሬ እኮ ከወንጀል የማይተናነስ ትልቅ ነገር ነው። ስሙኒ ምንድነው? እና ቁማር ስጫወት አባቴ አግኝቶኝ አይቶኝ እንዳላየ ሆኖ ዝም ብሎ አልፎኝ ወደ ቤት ገባ። ቤት ገብቶ ለእናቴ ነግሯታል። እናቴ ጠራችኝና አባትህ ዛሬ ሊገርፍ ስለሚችል እቤት ባታድር ጥሩ ነው ብላለች። ከዛ አራቴን በላለውና ውጭ ወጥቼ አመሸሁ። በጨለማ አባቢ? አዎ አባቴ ወደ ቤት መግባቱን ካረጋገጥኩኝ በኋላ ከብቶች ነበሩት እና የከብቶች በረት ውስጥ ገብቼ መተኛት። ከዛ እንቅልፍ ወስዶ ይነግቷል። ስነቃ ድንገት እየተረገጥኩ ነው። በኋላ እንደሰመመን ነበር የመሰለኝ። ይገርምሻል ከብቶቹ ናቸው ብዬ ተመልሼ የተኛው። እንደገና ድጋሜ ይረገጣለሁ። ልነሳ ስል እንዴት ልሞክረው? ይገርምሻል እጅ አይንቀሳቀስ እግር አይንቀሳቀስ። ህልም ነበር የመሰለኝ። ለካስ አባቴ እዛው እንደተኛው እጅና እግሬን አስሮ ይቀጠቅጠኝ የነበረው እሱ። በኋላ እንዴት ብዬ ልነሳ? እሱ ይረግጠኛል። ለካ ስነቃ አባቴ እጅና እግሬን ግጥም አድርጎ አስሮኛል። የምጮህበት የምታገልበትም ነገር የለኝም። በቃ በላይ ሲረግጠኝ ያልተያዘ ነገር የለም ነበር። ይገርማቸዋል አፌም ተይዟል። ብቻ ያልተያዘው አንድ ነገር ብቻ ነበረ። ከዛ ለቀኩበት ማለት በቃ ሽንቴን እላይ ላይ ለቀኩ። አባቴ ይሄንን ሲያይ ጊዜ ልብሴ በበስበሱ ሲያይ በቃ ጥሎኝ ወደ ቤት ገባ። አይደረ ጉዱናል። በእውነት ጉድ ነው የሰራው። ያንተ ከፋ። ኧረ ተይ የድሮ ቅጣት መስሏችኋል? እና ማዳ ሰማችሁ? ወይ ዳሬ ተጫውተውብሃል በእውነት። ኧረ ቀላል ተጫወቱብኝ እንጂ በእናትሽ። አሁን ቅጣት የት አለ? አሁን እኮ ቅጣት የለም። አይ በቃ ተዋቸው እንግዲህ። አይ ካልሆነማ ወደ ድሮ እንመለሳለን። ካልሆነ
ቀጣይ እንዴት ነው? ይሄን ክፍል ለምድሽ? አዎ እባክሽ ቆንጆ ነው። ምን ባይልም ያው እስኪ ደግሞ ከኤቢ አጠገብ ትንሽ ራቀናል። ኧረ እውነት ነው ይሻልሻል። እውነት ሰላምዬ በእናትሽ እስኪ እዚህ ጋር ልተኛ እንዴ? ኧረ ተይ ሆዴን ትጫኘኛለሽ። ተይ ሰላምዬ አልጫንሽም ነበርኩ። ግን ሰላምዬ ቆንጆ ልጅ ነው የምትወልጂ። እና ምን ሊሆን ነው? እኔ ቆንጆ አይደለም እንዴ? ኧረ ሸበላልሽ በቃ እናቱን ይመስላል። ቆንጆ ይሆናል። አባቱ እንዴት ነው? እንገኑ ኧረ አይደለም። እሺ ፈይልሽ ምን ያደርግልሻል እንዴ? ሎተሪ እንደደረሰው ልነግረው ነው። አንቺን የመሰለች ሚስት ልጅ አርግዛለት እንደሆነ ልነግረው ነው። አትገኝም እኮ ሰላምዬ እንጂ ለአንድ እድሜዋን ሙሉ የቤት ሰራተኛ ለሆነች ሴት ባል መሆን ምኑ ደስታ ይሰጣል? ግን አባቱ ምን አይነት ነው? እንዴት ነው ያረግሽ? ማለቴ አጠጥቶሽ ነው ያረገዝኩትማ አስቤ አልሜው ፈቅጄ እድልና አጋጣሚው ሲመቻችልኝ እያለቀስኩ እያነባው እያንገፈገፈኝ ማርቴ ዛሬ ደግሞ በጣም ውብ ሆነሻል፣ ቆንጆ ሆነሻል። ምንድን ነው ደግሞ ሰውነትሽ ራሱ ትንሽ ስታሸብኝ ቆንጆ ሆነሻል ማርቴ። ምን ሆነሽ እንዴ? ጋሼ እትዬ እኮ ገና ከዱባይ አልመጣችም። አንቺ ራስሽ ዛሬ እኮ በጣም ውብ ሆነሻል ማርቴ፣ ቆንጆ። ቆይ ሰርጂካል አሰርተሽ ነው ፊትሽ? እንዴ ጋሼ እኔ እኮ ሰላም ነኝ። እንኳን ሰላምሽ ማርቴ። እኔ ይኸው በዓመት አንዴ ብጠጣ ይኸውልሽ፣ አንዴ በጠጣ ሰማይ ምድሩ ተገለባብጦ እኔ እኮ ሰራተኛዋ ሰላም ነኝ ማርቴ። ና በቃ ጋሼ ግባና ተኛ። ደሬ ምንድን ነው ዛሬ ደግሞ የጠጣኸው? ሞታል እኮ። እሺ ቀስ ብለህ በቃ ግባ። ና ቀስ ዛሬ ደግሞ ምኑን የጠጣኸው ጋሼ? ሞታል እኮ።
ደግሞ ይኸውልሽ ሲኦል ነው ያለው። አንቺ ግን በጭራሽ አንቺ ሲኦል አትገቢም። እኔ ባልሽ እያለሁ አንቺ ሲኦል በጭራሽ አትገቢም። በጣም ናፍቀሽኛል ማርቴ፣ በእውነት ናፍቀሽኛል። ለምንድን ነው ዱባይ ሄደሽ እዚህ ጊዜ የቆየሽው? ቆይ እኔ እኮ ስትናፍቅኝ ጊዜ ነው የፊተኛውን ብር ትቼ መንገዱን አቋርጬ በጓሮ በር የገባሁት። በጣም ስትናፍቅኝ መንገዱ በዛ ሲርቅብኝ ነው በዚህ የመጣሁት። በቃ ናግባና አረፍ በልጋሽ። ወይኔ እንኳን ይችን አይደለም እኔ ሌላም ተራራወጣለሁ። ቀስ በይ ይሽ በቃ ቀላል ነው ከዚህ በኋላ። እንዴ ሰላምዬ፣ ለምንድን ነው የምታለቅሽው? አላለቀስኩም። ዳጣይ ፀጉርሽ ልፍታልሽ እንዴ? እባክሽ እሱን ተውና፣ ለምንድን ነው ያለቀሽው? አስገድዶ ደፍሮሽ ነው? ኧረ በጭራሽ ዳጣይ። ለምንድን ነው ያለቀሽው? ሲረገዝ እኮ ይለቀሳል። ያው በቃ ትዝ ብሎኝ። ኧረ እባክሽ ሙዳሹ ማለት ነው? ኧረ አይደለም ዳጣይ። እንዴ ሲረገዝማ አይለቀስም፣ ሲወለድ ነው የሚለቀሰው። ሲወለድ እናትም ልጅም ያለቅሳል። ግን ሰላምዬ ሲወለድ ግን ምን ጫቅላው ማለት የሚወለደው ለምንድን ነው የሚያለቅሰው? ከእናቱ ስለሚለያይ ነው። ከህይወት ወደ ሞት ስለመጣ አምርሮ ያለቅሳል። እንዴ ካለመኖር ወደ መኖር ነው እንጂ እንዴት ወደ ሞት ይመጣል? አይዳጣ መወለድ እኮ መሞት ነው። ከተወለድሽ ቀጣዩ በቃ መሞት ነው። በቃ አሁን ግን እኛ ሁላችንም እንሞታለን አይደል? እንሞታለን። ይገርማል ብቻ። እና ቆይ ግን ሰላልሽ አባስ ጠይቅሽ ለምንድን ነው ያለቀሽው? አይ ቀስ በይ ያልኩሽ። እኔ የምልሽ ልጆቹ ተኝተዋል አይደለም? በጣም ነው ደስ ያለኝ እና ይሄ አልጋ ነው አይደለም? ኧረ ምን አባቱ ያሽከረክረዋል? ቁም በይው። እሺ እለዋለሁ ጋሼ። እሺ እኔ የምልሽ ውሃ ደህና ናት አይደለም? ደህና ነች፣ ተኝታለች እኮ። ይኸውልሽ ማርቴ ውሃ እንድታቅብኝ አልፈልግም። መስከሬን እንድታውቅ አልፈልግም። ከመጣች የለም ብለሻት ብሩን ዝጊባት። እሺ ጋሼ በቃ እሺ ማርቴ። ግን እኮ እኔ እኮ ማርቴ አይደለሁም። ተቀይመሽኝ ነው አይደለም ማርቴ? አሁን ከኔ ጋር መተኛት ከፈለግሽ ደስ ይለኛል። ካልሆነ ደግሞ ነገ ጠዋት ይቅርታ ጠይቅሽ። እሺ ነገ ጠዋት ይቅርታ ጠይቅሽ። እሺ ጠዋት ተነስቼ ነው ይቅርታ መጠየቅሽ ማርቲዬ። ጠዋት ይቅርታ ጠይቅሻለሽ። ተኛ በቃ ጋሽ። እሺ ኖማ ማርቲዬ፣ እኔ ጠዋት ይቅርታ። ኧረ ምንድን ነው ሰላም? ፈዘሽ እኮ። እስኪ ተይው ዳጣዬ። እንዴ ከሄደን አልፈታሽ። ቆይ እኔ እኮ ስጠይቀኝ ሁሉንም ሚስጥር አለ እንዴ የምነግርሽ? ኧረ እባክሽ። ቆይ ደግሞ ስንት ሚስጥር አልናገርም እንዳልሽኝ ረሳሽው እንዴ?
ናታ ምን ብሎ እንደጻፈልኝ ነው ያልነገርኩሽ። ሌላ ምን የደበቅኩሽ ነገር አለ እንዴ? ታጣይ የት እንደተወለድሽ የት እንዳደግሽ እዚህ ቤት እንዴት እንደመጣሽ ምንም እኮ የነገርሽ ነገር የለም። ተይ እባክሽ፣ አሁን እሱ ምን ይሰራልሻል? ሰላም ምንስ ባይሰራልኝ ስጠይቅሽ ታዲያ መናገር አልነበረብሽም? አዎ፣ ግን ሰላም የሚነገር ነገር አይደለም ማለት። አዎ ሲጀመር እኮ ነግሬሻለሁ። አባቴ ድሬዳዋ ነው፣ ዳራቼ ደግሞ አውዚን ድሮድ ነው ያመጣ። እንዴ ታጣ ይሄንን እኮ ውሸት ነው ብለሽኝ ነበር። አንቺ ልጅ ግን ተዋሻለሽ ማለት ነው ወይስ የምትነግሪኝን ነገር ትረሻዋለሽ? ኧረ በቃ ተይው ሰላምዬ፣ አታስጨንቅኝ እንዴ። ካልፈለግሽ አንቺም አትንገሪ። እንዴ መቆጣት በቃ ተነጫነጭሽ ማለት ነው? ኧረ ተነጫነጭ። እኔ እኮ አንቺን አጥብቄ የምጠይቅሽ የማትፈልጊው ወይም ተገደሽ ወይም ተደፍረሽ ከሆነ ምናምን አይደለም። እኔስ ሆነ ብዬ አስቤበት ወድጄና ፈቅጄ ነው። አምላኬ ሆይ ባደርገው ምንድን ነው የምትቀጣኝ? ወንጀለኛ ታደርገኛለህ? አዎ ወንጀል ነው፣ ግን እኔ ልጅ እፈልጋለሁ። የራሴን የአብራኬን ክፋይ እፈልጋለሁ። ወልጄ ዳግም ማየት እፈልጋለሁ። ላልቀጥል ፈጠርከኝ? ዘር ላላፈራ ፈጠርከኝ እንዴ? አምላኬ ሆይ ከቀጣኸኝም እኔን ቅጣኝ። በሰማይ ሳይሆን በምድር ቅጣኝ። በልጄ ግን አይሆን። ልጅ የሌላት እናት ሆኜ እንድኖር መቼም አትፍረድብኝ። መቼም አንተ የእውቀትና የፍትህ አምላክ ነህና ኃጢአት አታድርግብኝ። ማርቴ ነይ እንጂ ቆምሽ ታይኛለሽ እንዴ? ነይ እንጂ ነይ ማርቴ፣ ይቅርታ ካረግሽልኝ ተኛ በቃ። እትዬ ማሪኝ እትዬ አንቺ ንጹህ ሰው ነሽ። ይሄን ልትገምች አትችይም፣ ልትጠረጥሪም አትችይም። አሁንም አስበው፣ አሁን አእምሮ ውስጥ ያለውን ዳግም ብትፈጠሪ እንኳን አታስቢው፣ አትጠረጥሪው። እትዬ አንድ ነገር ቃል እገባልሻለሁ። ካለ ዛሬ አልጋሽን አላደፈርሰው። ትዳርሽን ህይወቴን መስዋዕት ካለብኝ ራሱ መስዋዕት አድርጌ እጠብቅልሻለሁ። ይህ በእኔና በአምላኬ መካከል ብቻ የሚቀር ሚስጥር ነው። አምላኬንም መደበቅ ብችል በደበቅኩት፣ ግን ከሱ አይን አላመልጥም። ከአይኑ እንደማላመልጥ ሁሉ ከቅጣቱም አላመልጥም። ግን ደግሞ እሱ እውነታውን ያውቃል። እስኪ አምላኬ ልቤን ሰጠው። ለዝሙቱም አይደለም፣ ለብልግናም አይደለም፣ ለእውነት ለፍትህ እንጂ